አክብሮታዊ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች፣ እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያም አመራሩ ከኤርትራና የፋኖ ሰራዊት ቁጥር ጋር በተያያዘ ምላሽ ሰጡ። ጄኔራሉ ደምስሰናቸዋል በሚል ሌላ ማብራሪያ ተመልሷል። በአማራ ክልል የተለያዩ አካባቢዎች የሚፈጸሙ ጥቃቶች አሁንም እንደቀጠሉ ናቸው። በቀዳሚነት የምንመለከተው ዝርዝር ጉዳያችን ይሆናል። ጄኔራሉ በትግራይ ክልል ጦርነት እንዲቀሰቀስ ምክንያት ይሆናሉ ያሏቸውን ሁለት ጉዳዮችን አንስተዋል። የ4 ኪሎ አገዛዝ ክልሉን የከለከለው የካፒታልና መደበኛ በጀት ጉዳይ አሁንም መነጋገሪያነቱ ቀጥሏል። እንመለከተዋለን። የአብይ አህመድ ሹመኞች በፓርላማው ይቀርባሉ። ጠቅላይ ሚኒስትሩ ደጋግመው የሚሾሟቸውና የሚሽሯቸው ባለስልጣኖቻቸው በምክር ቤት ሳይጸድቁ ዓመታትን ሲያገለግሉም ቆይቷል። ተጨማሪውን አዘጋጅተናል። አታስፈራሩን ሲል ብልጽግና መግለጫ አውጥቷል። ለግብጽ የተሰጠ በተባለው በዚህ ምላሽ ዛቻቸው አያስደነግጠንም ሲልም አክሏል። ይህ ምላሽ የተሰጠው የካይሮ መንግስት ከኢትዮጵያ ጋር ከእንግዲህ ንግግር የለም መብታችንን እናስከብራለን ባለማግስት ነው። ታደምጡታላችሁም። በኢትዮጵያ በኤችአይቪ ኤድስ የተያዙ ሰዎች ቁጥር 600 ሺህ መሻገሩ ተነገረም። አዲስ አበባ ደግሞ በስርጭት ምጣኔ ከፍተኛ ደረጃ ላይ ተቀምጧል። ሌላኛው መረጃችን ነው። ዶናልድ ትራምፕ ሶማሊያውያን ስደተኞችን በተመለከተ ያደረጉት ንግግር መነጋገሪያ ሆኗል። ወደ መጡበት መመለስ አለባቸው ሲሉ ያደረጉትን ንግግር ተከትሎ በተቃውሞ ምላሽ እየተሰጣቸውም ይገኛል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። አመራሩ ከኤርትራና የፋኖ ሰራዊት ቁጥር ጋር በተያያዘ ምላሽ ሰጥቷል። ጄኔራሉ ደመሰስናቸው በሚል ሌላ ማብራሪያ ተመልሷል። በአማራ ክልል የተለያዩ አካባቢዎች የሚፈጸሙ ጥቃቶች አሁንም እንደቀጠሉም ናቸው። ደቡብ ወሎ ደገር ተብሎ በሚጠራው አካባቢ ትናንት የተደረገ ውጋም፣ በሰሜን ወሎ ተኩለሽ ተብሎ በሚጠራ ስፍራ በመንግስት ወታደሮች ምሽግና ካምፕ ላይ የተፈጸሙ ጥቃቶችም በቀዳሚነት የሚጠቀሱ ይሆናሉ። በዚህ ቀጠና ሰሞነኛ ውጋም የፋኖ ኃይሎች ወደ ደገር፣ የመንግስት ወታደሮች ደግሞ ወደ ዳውንት መግባታቸው ሲገለጽ፣ ስብሰባዎች የእጅ ሰጡ ፕሮፓጋንዳውም ተጠናክሮ ነው የቀጠለው። ከካምፕ ጥቃቶች ጋር በተያያዘ በጎጃም ቀጠና ባህር ዳር ቅርብ በሆነው አቸፈር ጭንባ ላይ ትናንት ጥቃት ተከፍቶ የክልሉ የጸጥታ ኃይሎች ላይ ጉዳት ደርሷል። በክልሉ ዋና ዋና ከተሞች እየተደረጉ ካሉ ስብሰባዎች መካከል ደግሞ አንዱ ጎንደር ላይ የተከናወነው ነው። በዚህ መድረክ ላይ የተገኙና የተናገሩት የሰሜን ምዕራብ አዛዡ ሌተናንት ጀነራል ብርሃኑ በቀለም ጽንፈኛውን ቡድን ደመሰስ ነው ሲሉ ተሰምተዋል። በዚህ ምክንያት በቡድንና በተናጠል መሳሪያውን ተሸክሞ እጅ እየሰጠን ነው ሲሉ ስለመግለጻቸውም ታውቋል። እኒህ ወታደራዊ አዛዥ ባለፈው 1 ዓመት ከ6 ወር ጊዜ ውስጥ በአማካይ በየወሩ ደመሰስናቸው የሚል ንግግር ያደርጋሉ። ነገር ግን ከ2 ዓመት በላይ አምናም ታቻምናም ከደመሰሱት ኃይል ጋር አሁንም እየተዋጉ ቀጥሏል። ከዚህ ጋር በተያያዘም ምላሽ ያላቸው የፋኖ አመራሩ አስረስ ማረ ደግሞ ዋሻም ገዳምም ጫካም ገቡ አፈረስናቸው ይላሉ። በየጊዜው እየፈረሱ የቀጠሉት ግን እነርሱ ናቸው በማለት ይናገራሉ። ጠላት ሰራዊት በከፍተኛ ደረጃ ፕሮፓጋንዳ ስራ ቢሰራም ቢፎክርም ቢሸልልም ጫካ ናቸው፣ ገዳም ናቸው፣ ዋሻ ናቸው ብሎ ቢያወራም አንድም ይህ ነው የሚባል ሲግኒፊካንት የሆነ ጉዳት በወገን ላይ ማድረስ ሳይችል ይልቁንም በከፍተኛ ሁኔታ እየተሰላቸ ከአንዳንድ ቦታዎችም እየለቀቀ እየተሰባሰበ ያለበት ወቅት ነው የሚገኘው። ባለፉት ተከታታይ ቀናት ከፋኖም ይሁን ከመንግስት ኃይሎች በኩል በስፋት ሲነገሩ ከሰነበቱ ጉዳዮች መካከል አንዳቸው የሌላኛዎቹ ሰራዊት አባላት እጅ ሰጡን የሚለው ይገኝበታል። በፕሮፓጋንዳም በገዳይ ጦር መሳሪያዎችም እንዲህ ባለ መንገድ የቀጠለው የአማራ ክልሉ ጦርነትን በተመለከተ ዓለም አቀፍ ተቋማትና የመገናኛ ብዙሃን የሚሰጡት ሽፋንም ቀስ በቀስ እየተሻሻለ የመጣ ይመስላል። በቅርቡ ቢቢሲ በክልሉ የሚፈጸመውን ጾታዊ ጥቃት አስመልክቶ ያወጣው የምርመራ ሪፖርት ዘ ኢኮኖሚስት አስቀድሞ ያስነበበውና ከውስጥና ከውጭ ጸረ ብልጽግና ኃይሎች ጋር ፋኖ ጥምረት እየፈጠረ ነው ወዘተ የሚሉት ጉዳዮችም ምሳሌ ይሆናሉ። ከትናንት በስቲያ ደግሞ የእንግሊዙ ዘጋርዲያን በሰሜን ወሎ ዞን በፋኖ ኃይሎች የቁጥጥር ቀጠና ተገኝቶ የክልሉ ቀውስ ያለበትን መረጃ ይዞ መውጣቱ ይታወሳል። ጋዜጣው በክልሉ ህዝብ ላይ በወታደሮች ይፈጸማል ያለውን የጦር ወንጀል ድርጊትን ጨምሮ የተለያዩ ጉዳዮችን ሲያብራራ በርካታ ገጠራማ የክልሉ አካባቢዎች በፋኖ ኃይሎች ቁጥጥር ስር እንደሆኑ ጠቅሶም ነበር።
በዚህ ሀተታው ላይ ያነሳቸው 3 ጉዳዮች ላይ ደግሞ አመራሩ ምላሽ ሰጥቷል። ቀዳሚው የፋኖ ኃይሎች ከ2 ዓመታት በፊት ከአብይ አህመድ አስተዳደር ጋር ወደ ጦርነት ሲገቡ 20 ሺህ ሰራዊትን በመያዝ መሆኑን ያነሳበት ሲሆን ከኤርትራ ድጋፍ ያገኛሉ፣ እንደዚሁም የአጼዎቹን ስርዓት ለመመለስ ነው የሚታገሉት በሚል ካቀረባቸው ጉዳዮች ጋር የተሳሰሩ ናቸው። እነዚህን ገለጻዎችን የተሳሳቱ ይሏቸዋል አመራሩም። የፋኖ ሰራዊት 20 ሺህ አድርጎ ማስቀመጥ ሰራዊታችን በመቶ ሺዎች የሚቆጠር ሰራዊት ነው ያለው በሁሉም ቀጠና ያለው ሰራዊት። እንግዲህ ማለት መደበኛ ሰራዊቱን ነው። ከኤርትራ ጋር ተያይዞ የሚነሳው ነገር በተለይም ለፋኖ ኃይሎች ስልጠና ይሰጣል በሚል ዘጋርዲያን ያስቀመጠውም ምልከታ ዝም መሰረተ ቢስ ጀጅመንት ነው። ትክክለኛ መረጃም የለውም። በየትኛውም ሶስተኛ ወገኖች ድጋፍ ወይም በሶስተኛ ወገኖች ወይም በሌላ ሀገር ስልጠና ወይም ትሬኒንግ ወስደን የጀመርነው ትግል ሳይሆን እዚሁ በህዝባችን በኖርንበት ባደግንበት ማህበረሰብ መካከል የተደረገ ነው። የፋኖ ኃይል የሚዋጋው የአማራን ህዝብ ህልውና ለመታደግ ብቻ ነው። ከዚህ ያለፈ በሌላው ማንነት ላይ በሌላው እጣ ፈንታ ላይ የመወሰን ፍላጎትም የለውም። ፎርዛት ማተር መብትም የለውም። ይልቁንም አብይ አህመድ እና መዋቅሩ የከፈቱብን አማራውንም የሚያጠፋ ኢትዮጵያንም የሚበትን ሌላውንም ህዝብና ብሔር የሚያጠፋ ጦርነት በመመከት እና ይሄንን አገዛዝ በማንኮታኮት በምትኩ ሁሉም የፖለቲካ ኃይሎች ሁሉም የኢትዮጵያ ህዝብ የሚስማማበት የሚተማመንበት የኢትዮጵያን የሀገረ መንግስት ግንባታ እንደገና የሚያፋፋበትና ከፍ የሚያደርግበትን መደላድል መፍጠር ነው ተልኳችን። የፋኖ አመራሩ የፕሪቶሪያው ስምምነትን ተከትሎ የፋኖ ኃይሎች ወደ ውጊያ ገቡ የሚለውም የተለመደ ገለጻ እየተሳሳተ ነው ሲሉ አንስተው ምንም እንኳን ሁሉም የዛ ጦርነት አካላት ያልተካተቱበት ቢሆንም በጥቂቱም ለትግራይ ወንድምና እህቶቻችን ሰላምን ማምጣት ከቻለ የሚደገፍ ነው ሲሉ አክሏል። የትግላችን መነሻም የህልውና አደጋን መቀልበስ ነው በማለት የአብይ ሹመኞች በፓርላማው ይቀርባሉ። ጠቅላይ ሚኒስትሩ ደጋግመው የሚሾሟቸውና የሚሽሯቸው ባለስልጣኖቻቸው በምክር ቤቱ ሳይጸድቁ አመታትን ሲያገለግሉ ቆይተዋል። የሰላም ሚኒስትር በሚል የብልጽግናው ፕሬዝዳንት ሚኒስትር መስሪያ ቤት ካቋቋሙ በኋላ ሰላም አልባ ባደረጓት ሀገር በዚህ ተቋም ላይ በርካታ ሚኒስትሮችን ሾመው ሽረዋል። ከአንድ አመት በፊት የሹመት የተሰጣቸው መሐመድ እድሪስ ደግሞ አንዱ ናቸው። ነገ በፓርላማ ከአንድ አመት በኋላ ሹመታቸው እንደሚጸድቅም ተሰምቷል። አንድ ተሿሚ ሹመቱን ካገኘና በርካታ ውሳኔዎችን ካሳለፈ በኋላ ሹመቱ ሊጸድቅ ወደ ምክር ቤት የሚያቀርበው ብልጽግና ሊያገለግሉ የተመደቡት እኒህ ሹም የሰላም የሚል ተቋምን እየመሩ እንደመጡ ያደረጉት ቃለ ምልልስ ግን ፊት ለፊት የሚያጠቃ የሚከላከል ወዘተ የሚል የጦርነት ትዕይንት እንደነበር ግን የሚታወስ ነው። በክልሉ ውስጥ ፍላጎቱን የሚያስፈጽም ከታጠቁ ኃይሎች ጋር ፊት ለፊት የሚመክት ወይም የሚያጠቃ ከተማዎችን ተቀጣጥሮ ላስተዳድር የሚል ኃይል የለም ማለት እንችላለን። አሁን ይህን ጉዳይ እንመራለን የሚሉ አካላት እንኳን በክልል ውስጥ አይደለም ያሉት። ተሻግረው ደንበር ተሻግረው ወደ ጎረቤት ሀገራት ሁሉ ብቅ ጥልቅ የሚሉበት እኒህ የብልጽግና ሹም ይህንን ከተናገሩ በኋላ ግን ክፍለ ጦር ሳይቀር የተደመሰሰባቸው ውጊያዎች እየተደረጉ ቀጥሏል። ሌላኛው ነገር በፓርላማው ሹመታቸው ይጸድቅላቸዋል ተብለው ከሚጠበቁ ሰዎች ውስጥ ከ4 ወራት በፊት ተሹመው የነበሩት የግብርና ሚኒስትሩ አዲሱ አረጋ ናቸው። እኒህ የኦሮሚያ ክልል ገጠር ክላስተር አስተባባሪ የነበሩ ሰው ተሹመዋል የተባሉት መወድሳ አብይ ባቀረቡ በሰዓታት ልዩነት ውስጥ በተባረሩት ግርማ አመንቴ ምትክ ነበር። አቶ አዲሱ አረጋ ብልጽግና ባመነው አሃዝ ከኢትዮጵያ ህዝብ ላይ በማዳበሪያ ምክንያት ብልጽግና የዘረፈውን 5.6 ቢሊዮን ብር ጉዳይ ጋር እንዲሁ ጠቅላይ ሚኒስትሩ በቅርቡ ከመደቧቸው ግለሰቦች ውስጥ አንዱ ስለመሆናቸው መዘገባችን የሚታወስ ነው። ከእርሳቸው በተጨማሪ ጠቅላይ ሚኒስትሩ የሚቀርቧቸውን እነ ዓለምፀሐይ ጳውሎስና ብርሃኑ ጸጋይን በዘርፉ መድብ ያለው የተወሰኑ የግብርና ስራዎችና የማሪታይም ተቋማት አመራሮችን ደግሞ አስር ያለው ማስባላቸውም ይታወቃል። ነገ ፓርላማው የኢቢሲ ስራ አስኪያጅን ጭምር እንደሚያጸድቅም የሪፖርተር ዘገባ ያመለክታል። ጀነራሉ በትግራይ ጦርነት እንዲቀሰቀስ ምክንያት ይሆናሉ ያሏቸውን 2 ጉዳዮችን አንስቷል። የ4 ኪሎ አገዛዝ ክልሉን የከለከለው የካፒታልና መደበኛ በጀት ጉዳይ አሁንም መነጋገሪያ ሆኖም ቀጥሏል። ጠቅላይ ሚኒስትሩ የምንልከው ገንዘብ ሙሉ በሙሉ ለወታደሮቻቸው እየተሰጠብን ነው ብለው ከተናገሩ ወዲህ ክልሉ በጀቱን ተከልክሏል። 844 ሚሊዮን ብር የካፒታል በጀቱ ቆሟል። ያ ቀርቶ የመንግስት ሰራተኞች በልተው የሚያድሩበት ደሞዝ ከተላከ 2 ወራት በላይ ሆኗል። ለ2018 ለትግራይ የተመደበው
18.8 ቢሊዮን ብር ዓመታዊ በጀትም በየወሩ ለ12 ወራት ተከፋፍሎ የሚላክ ሲሆን ነገር ግን ጠቅላይ ሚኒስትሩ ያን ንግግር ካደረጉበት ከጥቅምት ወር ጀምሮ ቆሟል። ከዚህ ጋር በተያያዘ የክልሉ ጊዜያዊ አስተዳደር ፕሬዚደንት ጀነራል ታደሰ ወረደም የሰራተኞች የደሞዝ ድጎማ ለ2 ወራት አልተላከም፣ ይህ የነውሮች ሁሉ ነውር ነውና በአፋጣኝ ሊታረም ይገባል ሲሉ ከሰሞኑ አክሱም ላይ መናገራቸውን መዘገባችን የሚታወስ ነው። ዛሬ ደግሞ መቀሌ ላይ በተዘጋጀ ሀገር አቀፍ የአካል ጉዳተኞች መርሃ ግብር ላይ ያ ጦርነት በትግራይ ክልል በቁጥር የጨመረው አካላቸውን ያጡ ዜጎቻችንን ነው ብለዋል። የሰላም ውሉ እንዲጠበቅ እንደ ጊዜያዊ አስተዳደርም እንደ ትግራይ ህዝብም ስምምነቱም እንዳይፈርስና እንዲተገበር እየጣርን ነው ያሉት ጀነራል ታደሰ ወረደ ነገር ግን ወደ ጦርነት ሊያስገቡ ይችላሉ ያሏቸውን 2 ጉዳዮችን አስቀምጧል። የትግራይ ሉዓላዊ ግዛቶች አለመከበርና ተፈናቃዮች ወደ ቀያቸው አለመመለስ። ለሌላ ዞር ጦርነት ማገርሸት ዋና ምክንያት ሊሆን የሚችሉ የትግራይ ህገ መንግስታዊ ወሰኖችን የማስከበር እንዲሁም በሞትና በስቃይ ውስጥ ለ6ኛ ዓመታት እያስቆጠሩ ያሉት ተፈናቃዮች ወገኖች ወደ ቀያቸው የመመለስ ጉዳይ ቁልፍ የሰላምና የጦርነት ጥያቄ ሆኖ ከአዲስ አበባ ጭምር ወደ ስፍራው ያቀኑ ሚኒስትሮች በተገኙበት የትግራይ ህዝብ እያሳለፈ ያለውን መከራ እንድትረዱ ነው ጥሪ ሲሉ አክለው ጥያቄያችንን በሰላማዊ በሆነ መንገድ እልባት እንዲያገኝ ነው እየጠየቅን ያለ ነው። በእኛ በኩል በእጃችን ያለው ሰላምን ጠብቀን ለመሄድ ጥረት እያደረግን እንገኛለን ሲሉም አክሏል። አታስፈራሩን ሲል ብልጽግና መግለጫ አውጥቷል። ለግብጽ የተሰጠ በተባለው በዚህ ምላሽ ዛቻቸው አያስደነግጠንም ሲልም አክሏል። ይህ ምላሽ የተሰጠው የካይሮ መንግስት ከኢትዮጵያ ጋር ከእንግዲህ ንግግር የለም መብታችንን እናስከብራለን ባለማግስት ነው። ግብጽ ካይሮ ላይ ወላሂ የሚል መሐላ በኢትዮጵያ መሪ ከተፈጸመላት ወዲህ በኢትዮጵያ የውስጥ ጉዳዮች ላይ አስተያየትን ደጋግማ የምትሰጥ ሶማሊያና ሱዳን እንደዚሁም ኤርትራን የምታዝም የምታግዝም ጅቡቲ ላይ ወደብ የምታለማ ኢትዮጵያን በጎረቤት ለመክበብ የምትሰራ ሆናለች። ይህንን የብልጽግናን የዲፕሎማሲ ኩስምናን ተጠቅማም የኢትዮጵያን ተጠቃሚነት በሚያረጋግጡ ጉዳዮች ላይ የምታሰማውን ተቃውሞ ቀጥላለች። ከሰሞኑም የሀገሪቱ የውጭ ጉዳይ ሚኒስትር ህዳሴ ግድቡ ከተመረቀ በኋላ በኢትዮጵያና በግብጽ መካከል ያለው ግንኙነት የበለጠ መሻከሩን አንስተው በዚህ መካረር ምክንያት ዓለም አቀፉ ማህበረሰብ ስጋት ሊሰማው እንደሚገባ መናገራቸው ይታወሳል። ግብጽ ለህዳሴው ግድብ እውቅና አትሰጥም፣ በቀጣይ ንግግር ለማድረግም ፍላጎት የለንም፣ አስፈላጊም አይደለም፣ ግብጽ በዓለም አቀፍ ህግ መሰረት የውሃ ደህንነቷን ታስከብራለች ሲሉ ሚኒስትሩ መዛታቸውም የሚታወቅ ነው። ይህንን ተከትሎ ነው ብልጽግና ዛሬ በውጭ ጉዳይ መስሪያ ቤቱ በኩል ምላሽ ያለውን መግለጫ ይዞ የወጣው። የብልጽግናው መግለጫ የግብጽን ቅኝ ገዥ አስተሳሰብና የድርድርን ቢተኝነትን አንቀበልም ይላል። የኢትዮጵያ የውጭ ጉዳይ ሚኒስትር የግብጽ ባለስልጣናት በተደጋጋሚ የሚያቀርቡትን ድርድርን በአጽንኦት የሚጥልና ግልጽ ማስፈራሪያዎችን የያዘ ንግግር አጥብቆ እንደማይቀበል አሳውቋል። የጌዲዮን ጢሞቴዎስ መስሪያ ቤት ዛሬ ባወጣው መግለጫው ይህ አካሄድ የግብጽ መንግስት የ21ኛው ክፍለ ዘመን ተጨባጭ ሁኔታዎችን ለመቀበል አለመቻሉን የሚያሳይ መግለጫ መሆኑን አሳውቋል። አንዳንድ የግብጽ ባለስልጣናት በቅኝ ግዛት ዘመን አስተሳሰብ ተዘፍቀው በናይል ወንዝ ውሃ ላይ የብቸኝነት ባለቤትነት እንዳላቸው ያስባሉ ያለው የብልጽግናው መንግስት እነዚህ አካላት የቅኝ ግዛት ዘመን ጉሎችና ታሪካዊ መብቶች የሚባሉትን በመጥቀስ በወንዙ ውሃ ላይ ያላቸውን የበላይነትና ፍላጎታቸውን ደጋግመው እንደሚናገሩ ያመላክታል። ይህንን አመለካከት በአፍሪካ ቀንድ ውስጥ ተገዥ ደካማና የተከፋፈሉ ሀገራት የካይሮን ፍላጎት እንዲያስፈጽሙ በማሰብ ኢትዮጵያ ላይ ያነጣጠርም የጸጥታ መደፍረስ ዘመቻ ከሚያካሂዱበት ጊዜ ያለፈ ነው ሲልም አሳውቋል። ይህ የተሳሳተ አካሄድና ጥረት የአመራርና የማሰብ ውጤት መገለጫ መሆኑን በመግለጽም ይህንንም ኢትዮጵያ በፍጹም የማያስደነግጣት ነው ይላል ሚኒስቴሩ። እኛ ካይሮ ልታስወግደው የቸገራትን የቅኝ ግዛት ቅሪትን ለመቀበል ምንም አይነት ቦታ የለንም ይላል። በኢትዮጵያ ደጋማ ቦታዎች ተነስቶ በሚፈሰው አባይ ወንዝ ለናይል ተፋሰስ ውሃ 86 በመቶ ያክሉን አስተዋጽኦ ያደርጋል ያለው መግለጫው ልክ እንደ ማንኛውም ተፋሰስ ሀገር ሁሉ ኢትዮጵያን በዚህ የተፈጥሮ ሀብት የመጠቀም መብት እንዳላትም ይጠቅሳል። ይህም ፍትሐዊ፣ ምክንያታዊና እኩል አጠቃቀም በመሰረታዊ የዓለም አቀፍ ህግ መርህ የሚመራ በመሆኑ ኢትዮጵያ በወሰኗ ውስጥ በሚገኙ የተፈጥሮ ሀብቶች ለመጠቀም ከማንም ፈቃድ የመጠየቅ ግዴታ የለባትም ብሏል። ባለፉት ጊዜያት ግብጽ በድርድር ውስጥ የምትሳተፍ በማስመሰል በግትር
በሀያልነቷና በብቸኝነት የይገባኛል ጥያቄው አማካኝነት እድገትና መፍትሄዎችን ስታደናቅፍ ቆይታለች ያለው የብልጽግናው መንግስት መግለጫ አሁን ደግሞ ትርጉም ያለው ድርድርን በመቃወም የማስመሰል ፖሊሲዋን ይፋና ቀጥተኛ አድርጋለች ሲል አሳውቋል። ግብጽ ድርድርን በመተውና ግጭትን ለመፍጠር በግልጽ በማሰብ የጥላቻ ንግግሯን አጠናክራለች። ይህ ኃላፊነት የጎደለው ድርጊት በሁሉም ተዋናዮች መወገዝ አለበት ሲልም ነው ያነሳው። በኢትዮጵያ በኤችአይቪ ኤድስ የተያዙ ሰዎች ቁጥር 600 ሺን መሻገሩ ተነገረም። አዲስ አበባ በስርጭት ምጣኔ ከፍተኛ ደረጃ ላይ ተቀምጧል። በአዲስ አበባ ያለው የኤችአይቪ ኤድስ ስርጭት ምጣኔ በአገር አቀፍ ደረጃ ከተያዘው በእጅጉ ከፍ ያለ ነው ተብሏል። የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ባካሄደው ጥናት በአዲስ አበባ ያለው የስርጭት መጠን 3.14 በመቶ ላይ ሲገኝ በአገር አቀፍ ደረጃ ያለው አጠቃላይ ምጣኔ ከ1 በመቶ በታች ነው። የቫይረሱ ስርጭት ከ14 ዓመት ዕድሜ በታች ያሉ ህጻናት 16 በመቶ፣ ከ15 እስከ 24 ዓመት ዕድሜ ያላቸው 34 በመቶ፣ ከ25 ዓመትና ከዛ በላይ ያሉ ታዋቂዎች ደግሞ 51 በመቶ ቁጥር ይሸፍናሉም ተብሏል። ባለፈው አንድ ዓመት በኤችአይቪ ኤድስ ተይዟል ተብለው የተገመቱ ሰዎች ቁጥርም ወደ 8000 አካባቢ ሲሆን በየዓመቱ በአማካኝ 9500 ሰዎች በኤችአይቪ ኤድስ ምክንያት ህይወታቸውን እንደሚያጡም ተገልጿል። በአገር አቀፍ ደረጃ ከኤችአይቪ ኤድስ ጋር እንደሚኖሩ ከሚገመቱ ሰዎች መካከል 94 በመቶ የሚሆኑት ተመርምረው ራሳቸውን አውቀው መድኃኒት እንደጀመሩም በጥናቱ ተረጋግጧል። በአጠቃላይ በሀገሪቱ ከኤችአይቪ ኤድስ ቫይረስ ጋር የሚኖሩ ሰዎች አሃዝም 600 ሺን ማለፉ ተገልጿል። ከአዲስ አበባ በተጨማሪ ከፍተኛ የቫይረሱ ስርጭት አለበት የተባለው ክልል የትግራይ ክልል ስለመሆኑ መዘገባችን ይታወሳል። ከጦርነቱ በፊት በዚህ ክልል የነበረው የቫይረሱ ስርጭት 1.4 በመቶ ብቻ የነበር ሲሆን አሁን ግን ከ3 በመቶ በላይ ስለመድረሱ የክልሉ ጤና ቢሮ አመላክቷል። ዶናልድ ትራምፕ ሶማሊያውያንን በተመለከተ ያደረጉት ንግግር እያነጋገረ ነው። ወደ መጡበት መመለስ አለባቸው ሲሉ ያሰሙት ንግግርን ተከትሎ በተቃውሞ ምላሽ እየተሰጠባቸውም ነው። ፕሬዚደንቱ በካቢኔ ስብሰባ ላይ የሶማሊያ ስደተኞች በአሜሪካ እንደማይፈለጉ፣ ወደ ሀገራችን ቆሻሻ ማስገባት ብንቀጥል አሜሪካ በተሳሳተ መንገድ ትሄዳለች ሲሉ በመግለጽ ነበር ያቀረቡት። ሀገር ለመባል በማትበቃው ሶማሊያ ምንም የላቸውም፣ ምንም ነገር የላቸውም፣ እርስ በራሳቸው እየተገዳደሉ ይኖራሉ፣ ምንም መዋቅር የላቸውም ብለዋል ትራምፕ። ለሰዓታት በቴሌቪዥን ከተላለፈ የካቢኔ ስብሰባ በኋላ በሰጡት በዚህ አስተያየት በሀገራችን እንዲኖሩ አንፈልግም፣ እውነቱን እነግራችኋለሁ። አንድ ሰው እንዴ ይሄ ትክክለኛ አመለካከት አይደለም ሊለኝ ይችላል፣ ግድ የለኝም፣ በሀገራችን እንዲኖሩ ግን አልፈልግም በማለት ሲናገሩም ተደምጧል። ከዛም ለኮንግረስ ለመመረጥ የመጀመሪያ የሶማሊያ አሜሪካዊ ተወካይ የሆኑት ዲሞክራቷን ኤልሃን ኦማርን ወደ መተቸት ዞሯል። ሁልጊዜ መመለከታታለሁ ያሉት ትራምፕ ኤልሃን ኦማር ሁሉንም ሰው ትጠላለች እና ብቁ ያልሆነች ሰው እንደሆነች ማስባለሁ እያሉም ቀጥሏል። የኢሚግሬሽን ባለስልጣናት በሚኔሶታ ሰፊ የሶማሌ ማህበረሰብ ውስጥ ዘመቻ እያቀዱ ስለመሆናቸው እየተነገረ በሚገኝበት ወቅት ነው ዶናልድ ትራምፕ ይህንን ማህበረሰብ የሚያንኳስስ አስተያየት የሰጡት። የሀገሪቱ የስደተኞችና የጉምሩክ ተቋም በትራምፕ አስተዳደር በመንትያ ከተሞች ውስጥ ህጋዊ ያልሆኑ የሶማሊያ ስደተኞችን ኢላማ እንዲደረጉ መመሪያ ተሰጥቷል ሲሉ አንድ ባለስልጣን ተናግሯል። ባለስልጣኑ እንዳሉት በዚህ ሳምንት ኦፕሬሽኑ ሲጀመር በመቶዎች የሚቆጠሩ ሰዎች ኢላማ እንደሚደረጉ ይጠበቃል። የአካባቢው መሪዎች እንደሚሉት ከሆነ ከሶማሊያ የመጡ ወደ 80 ሺህ የሚጠጉ ሰዎች በዛው ይኖራሉ። አብዛኞቹ ደግሞ የአሜሪካ ዜጋ ናቸው። የትራምፕ የትናንቱ ንግግር ተከትሎ በርካታ ምላሾችም እየተሰጡ ናቸው። ከነዚህ ውስጥ ትራምፕ ስሟን አንስተው የወረፏት ኤልሃን ኦመር አንዷ ናት። ኤልሃን በማህበራዊ ሚዲያ ላይ በእኔ ላይ ያለው ጥላቻ እጅግ አስፈሪ ነው ብላለች። ከጤናም አንጻር በጣም የሚያስፈልገውን እርዳታ እንደሚያገኝ ተስፋ አደርጋለሁ የሚል ምላሽም ሰጥታለች። የሚኔሶታ ግዛት ባለስልጣናት ከሰሞኑ የሚደረገውን